በቀን ስንት ጊዜ ባይሳካልኝ ብለው ራስዎን ጠይቀው ያውቃሉ? ትላንትስ ስለሰሩት ስህተት ዛሬ ቀኑ ሙሉ ሲቆጩ ውለዋል? ወይስ ገና ስላልመጣው ነገር ምን ይፈጠር ይሆን ብለው በመስጋት እንቅልፎን አጥተው ያውቃሉ? እንኳን የጥበብ መንገድ ዩቲዩብ ቻናል በሰላም መጡ። ዛሬ የምንነጋገረው አብዛኛው ሰው የጋራ ጠላት ስለሆነውና ከመጠን በላይ ማሰብ ወይንም በእንግሊዝኛው ኦቨርቲንኪንግ ስለሚባለው ነገር ነው። ከመጠን በላይ ማሰብ በሽታ ሳይሆን አእምሯችንን የሚቆልፍ ደስተኛውን እንዳናሳልፍ ደስታችንን የሚሰርቀን ትልቅ እንቅፋት ነው። በዛሬው ቪዲዮአችን ይህንን አዙሪት ሰብረን እንዴት የአእምሮአችንን ሰላም ማግኘት እንደምንችል በዝርዝር ስለምናይ እስከ ቪዲዮ መጨረሻ ድረስ አብረውን እንዲቆዩ እየጠየቅን ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቪዲዮ ለወዳጆቻችሁ እንዲደርስ ሼር እንድትሉ በመጠየቅ ወደ ቪዲዮ እናመራለን። ብዙዎቻችን በጥቂቱ ማሰብንና ከመጠን በላይ ማሰብን አንድ እንደሆነ እናስባለን። ነገር ግን በጥቂቱ ማሰብ ችግርን ለመፍታት የሚረዳን ሲሆን ከመጠን በላይ ማሰብ ግን በዕለት ተዕለት ኑሯችን ላይ ከፍተኛ ችግር ይፈጥርብናል። ቆም ብለው ያስቡ። አንድን ነገር ደጋግማችሁ ስላሰባችሁት ብቻ መፍትሄ አግኝተውለታል ወይንስ የበለጠ ተጨንቀዋል? ይህንን ነገር በሁለት ከፍለን የምናየው ሲሆን አንደኛው ስለ ትላንት መቆጨት ነው። ስለ ትላንት ስንቆጭ ያንን ባላደርግ ኖሮ ይህንን ባደርግ ኖሮ እያሉ ራሱ ሞቀስ ነው። ሁለተኛው ደግሞ ስለ ነገ መጨነቅ ሲሆን አሁን እየሰራሁት ያለው ስራ ወይንም አሁን ያለሁበት ህይወት በኑሮዬ ላይ ጫና ቢያሳድርብኝና ባይሳካልኝ ሰዎች ምን ይሉኛል ሊሆን የሚል ስጋቶችም ናቸው። ይህንን ነገር የምናደርገው ህይወታችንን መቆጣጠር ስለምንፈልግ ሲሆን ሁሉም ነገር አልጋ በአልጋ እንዲውልልንና እያንዳንዱን ነገር በእጃችን ማድረግ ስለምንፈልግም ነው። ነገር ግን እውነታው ይህ ሳይሆን ህይወት 100% በእኛ ቁጥጥር ስር አይደለችም። ሌላኛው ምክንያታችን ደግሞ ፍርሃታችን ነው። ውድቀትንና ኪሳራን ከመፍራት የተነሳ አእምሯችን የተለያየ ነገር በመፍጠር ለዛ ነገር ድፍረት እንዳናገኝ ያደርገናል። ስለዚህ ወደ መፍትሄው እንለፍና እነዚህ 4 ነጥቦችን ከመጠን በላይ ማሰብን ለአንዴና ለመጨረሻ ጊዜ በየጊዜው በመለማመድ ከራሳችን ላይ እናስወግዳለን። የመጀመሪያውን የ5 ደቂቃ ህግን ለራስዎ ያውጡ። ቀጥሎም ለመጨነቅ ጊዜ በመስጠት ለምሳሌ በቀን ውስጥ የፈለጋችሁትን ሰዓት በመምረጥ በየቀኑ በተመሳሳይ ሰዓት ላይ ለ5 ደቂቃ ብቻ እጨነቃለሁ በማለት 5 ደቂቃዋን ብቻ ይጨነቁና ያቺም ደቂቃ ስታልፍ ወደ ጀመራችሁ ስራ ይመለሱ። ሁለተኛው መፍትሄ ደግሞ ጭንቀቱን ወረቀት ላይ ማስፈር ሲሆን ጭንቀቱን ከመያዝ ይልቅ ወረቀት ላይ ጻፉት። ይህንንም ማድረግ ጭንቀት ከጭንቅላቶት ውስጥ በመውጣት በወረቀት ላይ ያርፍና አእምሯችሁ ቀለል እንዲለውም ያደርግላችኋል። ሶስተኛው መፍትሄ ደግሞ አሁን ላይ ስለመኖር ማሰብ ነው። ትላንት የሆኑት ነገሮች በሙሉ አልፈዋል። ነገ ደግሞ ገና አልመጣም። ስለዚህ ያለው ብቸኛ እውነት ዛሬ ላይ የኖሩ መሆኑንና በጥልቀት መተንፈስ አእምሯችሁን አሁን ወዳሉበት ጊዜ እንዲመለሱም ይረዳችኋል። ለዛም በጥልቀት ለመተንፈስም ይሞክሩ። አራተኛው ደግሞ ፍጹም ነን ወይንም ደግሞ አንሳሳትም ብለው አያስቡ። ሁሉንም ነገር ሳንሳሳት ፐርፌክት አድርገን ለመስራት መሞከር ለጭንቀት ስለሚያጋልጠን በስህተት ውስጥ መማር ስላለ ያንን ለመለማመድ ይሞክሩ። ሌላው ደግሞ አካላዊ ጤንነት ለአእምሮ ሰላም ወሳኝ ስለሆነ ለ8 ሰዓት ያህል በቂ እንቅልፍ መተኛት፣ ስኳር የበዛበት ምግቦች ለጤና ጥሩ ስላልሆኑ መቀነስና በሳምንት የተወሰኑ ቀናቶችን በመምረጥ በተመሳሳይ ሰዓት እንቅስቃሴ ማድረግ ወይንም ስፖርት መስራት የጭንቀት ሆርሞኖች እንዲቀንሱና በጊዜ ሂደት እንዲጠፉም ያደርጋል። ይህንንም እያደረጉ ከእናንተ በስራም በልምድና በተለያዩ ነገሮች የተሻሉ ሰዎች ጋር መዋልንም ይለማመዱ። ያን ጊዜ ከመጠን በላይ ማሰብ ጊዜያችንን ከመስረቅ ውጭ የሚጨምር ነገር እንደሌለ እንረዳለን። ስለዚህ ውሳኔም ስንወስን ከዛሬ ጀምሮ እናድርገውና አሁን የሚያስጨንቃችሁን አንድ ነገር በወረቀት ላይ ጻፉትና ይህ የምጨነቅበት ነገር በእኔ ቁጥጥር ስር ነው ወይስ አይደለም ብላችሁ ራሳችሁንም ጠይቁ። የምትጨነቁበት ነገር በእናንተ ቁጥጥር ስር ካልሆነ ተዉት። ምክንያቱም ያንን ነገር እናንተ መወሰን ስለማትችሉ ነው። ለዛሬ ይዘንላችሁ የመጣነው ሐሳብ ጠቃሚ እንደሆነ እያሰብን ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር እንድታደርጉት በትህትና እየጠየቅን እናንተ ጭንቀታችሁን ለማሸነፍ ምን አይነት ዘዴ ትጠቀማላችሁ? የምትጠቀሙትንም ዘዴ በኮመንት ላይ ጻፉልኝ። በተጨማሪም እንደዚህ አይነትና አስተማሪ ይዘቶችን እንዲደርሳችሁ ቻናሉን ሰብስክራይብ ማድረግም እንዳትረሱ። በመጨረሻም አእምሯችሁን ከሐሳብ እስር ቤት እንድታወጡት እየጠየቅኩ በሌላ ቪዲዮ እስከምንገናኝ ቸር ያቆየን።